እንደሞ ወደ ባልደረቦች መልሹ ብርሃኑና ተስፋዬ ቢሻው አልፋለሁኝ መልሹ ብርሃኑ ከኢየሩሳሌም ጤና ይስጥልኝ መልሹ ጤና ይስጥልኝ ፋሲል እንደምን ዋላችሁ ጤና ይስጥልኝ ተስፋዬ ከጹራ ዳሳ ጤና ይስጥልኝ ፋሲል ጤና ይስጥልኝ መልሹ ጤና ይስጥልኝ ተመልካቾች እስቲ መልሹ ባንቺ ልጀምርና እንግዲህ ከተመልካቾች የምትቀበያቸው አስተያየቶች በመጀመሪያ ኢየሩሳሌማችን እንዴት ነች ሰላም ነው ዛሬ አይደል ዛሬ እግዚአብሔር ይመስገን እኔ በቤት አይደለሁም ውጭ ነኝ ያለሁት ህዝቡ ምንም አይነት የፍራቻና የድንጋጤ የለም ያው በጥንቃቄ ሁሉም ያውቃል መመሪያውን በምንሰማበት ጊዜ ውስጥ መጸለያ እንደምንገባ ሁሉን ነገር በተግባር ላይ እንደምናውል አድርገን ነው የወጣነው አሁን ከአጠገብ የተቀመጠችው ነው እንደውም እያወራኋት ነበረ እና እግዚአብሔር ይመስገን ደህና ነን ከዛ በተጨማሪ ደግሞ ከውጭ እንግዲህ የምቀበለው ብዙ ነገር ነው ያለው ያው ለህዝቡ ይመጥነዋል የሚለው ነው ማቀርበው አንደኛ ትናንትና በተናገርኩት ጉግል እና ፌስቡክ የማናቸው እስኪ መርምሩ በሚለው አንድ ስሙን አልጠቀሰም ወንድ ይሁን ሴት ትሁን አላወኩም ከማን ላይ ቆሞ ማንም መታደብ እህን የነበረ መሸሽ በተናገርሽው መሰረት እኔ ሳይው ብሎ መልሶልናል ወይ መልሳለናለች ከዛ ደግሞ አንድ እህታችን ከካናዳ ደውላ ያጫወተችኝ ልናገር ድሮ በኢትዮጵያ በመንግስቱ ጊዜ መሰረተ ትምህርት እናቴ ትማር ነበር አለችና የእናቴ እርጋት በህብረት እሺ አዎ እና ያው መማር ባትፈልግም የግዴታ ጥበቃ ጓድ መጥቶ ስለሚያስወጣ ብዙ ነገር ስለነበረ ወተቶ ትማራ ትሄዳለች እና እናቴትዮ እዛ ተቀምጠው አንድ ቀን ያስተማሪው ምን ይላል ይሄ ትምህርቱ የገባችሁ በሙሉ እጃችሁን እስኪያወጡ ብሎ ሲናገር ሁሉም እጃቸውን አወጡ እንደጋጣሚ እንደድል ሆነና እናቴትዮ ደረሰና ጣቸው እስኪ ምንድነው የገባውት ያስረዱን ብለው ሲጠይቃቸው አይ ልጄ ዞር ብዬ ሳይ ሁሉም እጁን ስላወጣ ነው እንጂ ምኑን አውቄው ነው ብለው መለሱለት እና አሁን ይሄ የሚያንጨበጭበው ሁሉንም በትክክል ስላወቀ ስለተረዳ አይደለምና በሚጽፉትና በሚሳደቡት ልትበራገጉ አይገባም በዚህ ዓለም ላይ የሚኖር ሰው አለ የሚያናኑር ሰው አለ ብላ ይሄንን አጫውታኛለች ኦኬ መለሳለሁ ሌሎቹ ነገሮች ስላሉ እስቲ ወደ ተስፋዬ ለለፍና ተስፋዬ ምን መረጃ አለ ምን ዜና አለ በዚህ ሰዓት እንግዲህ ፋሲል በመግቢያ ላይ እንደገለጽከው የኢራን ጦርነቱ በኢራን ሰማይ ላይ የአየር የበላይነትን ለማጠናከር በሚደረገው ጥራት የመከላከያ ሰራዊት ዛሬ ጧት በመራብና በመስራቅ በመካከለኛው ኢራን በሚገኙ 6 የኢራን መንግስት አውሮፕላን ማረፊያዎች ላይ ጥቃት ሰንዝሯል ጥቃቱ የኢራን መንግስት ንብረት የሆኑትን የአውሮፕላን ማኮብኮቢያ መንገዶችን ከመሬት በታች ያሉ ባንኮችና ነዳጅ የሚሞሉ አውሮፕላን ተዋጊ ጀቶች እና ሌላ አካባቢ ከባባድ መሳሪያዎች የነበሩ ሲሆን የመከላከያ ሰራዊት ቃል አቀባይ እንዳሉት በጥቃቱ የኢራን መንግስት ንብረት የሆኑ 15 ሄሊኮፕተሮችና ተዋጊ ጀቶችን አውድመዋል በተጨማሪም በሰሜን ምዕራብ ቴህራን የሚገኘውን የአገዛዙን ተቃውሞ የዛ አካባቢ የነሱ ንብረት የመንግስቱ ንብረት የሆነውን ኢቫን እስር ቤት በጥቃት አድርሷል በእስር ቤቱ ጉዳይ ላይ ከኢራን የሚወጡ መረጃዎች እስር ቤቱ ጉዳት ደርሶበታል ሆኖም ግን በቁጥጥር ስር ውሏል የሚል መረጃዎች እየወጡ ነው ሌላው የውጭ ሪፖርቶች በሰሜን ምስራቅ ሶሪያ በሚገኘው የአሜሪካ ጦር ካምፕ ላይ የጥቃት ሙከራ ተደርጓል የኢራን ምንጮች ዛሬ እንዳረጋገጡት በምዕራብ ሀስካ ግዛት በካስራክ አካባቢ የሚገኘውን የአሜሪካ ጦር ሰፈር ኢራን ጥቃት ሰንዝራለች ካሁን ሰዓት እስካሁን ድረስ ያልደረሰን መረጃዎች ከአሜሪካ ምንም ያህል መረጃዎች የወጡ ነገሮች የሉም ከአሜሪካ ጥቃት በኋላና የጤንነታቸው ጉዳይ እያሳሰበ ያለው የኻሜናይ ጉዳይ አሁንም በኢራን የከፍተኛ ባለስልጣናት ጠቅላይ መሪ ላይ የሃሊና መሪ እንግዲህ መቀየር የሚሆኑትን ሁኔታዎች በሚስጥር ውይይት ላይ እንዳሉ የሚካሄድ ሁኔታዎች አንዳንድ መረጃዎች እየወጡ ነው በአገራችን ዜና ያው በጋዛ እስራኤል ለሁሉም ግንባር ጦርነቱን ቀጥላለች ከኢራን ጋር ከሚደረገው ጦርነት ጎን ለጎን የብረት ሰይፍ የተበሰኘውን የዘመቻ ጦርነት ዛሬ ሰኞ 626ኛው ቀኑን ይዟል
የመከላከያ ኃይሎች በተለያየ የጦር ግንባሮች ላይ ዘመቻውን እየበለጠ እያስፋፉ ይገኛሉ። ደቡብ እዝ የ162 ዲቪዥን ኃይል በጀባሊ አካባቢ መስራቱን ቀጥሏል። የጊቫቲ ብርጌድ ተዋጊዎች በአሁን ጊዜ በጀባሊያ መንደር የሚገኘውን የሐማስ የመሬት ውስጥ መሽሎክሎኪያዎችና መንገዶች እያወደሙ ይገኛሉ። በቅርቡ ቀናት ውስጥ ብርጌድ 421 ኃይል መሳሪያ የያዙ 4 አሸባሪዎችን ለይተው ገለዋል። ልዩ የኮማንዶ ኃይል በሰሜናዊ ጋዛ ሰርጥ የሚገኝ ትምህርት ቤት ውስጥ ተደብቀው የነበሩ አሸባሪዎችንም እንደዚሁ የገደሉ መሆኑን የሚያስረዱ መረጃዎች እየወጡ ነው። ይሁዳና ሰማሪያ በሰሜን ሰማሪያ ከሰሞኑ የተጀመረው ዘመቻ በሰፊው ቀጥሏል። የጸጥታ ኃይሉ ባለው መረጃ መሰረት ከ1000 በላይ የመኖሪያ ህንጻዎች ተፈትሸዋል። ብዛት ያላቸው ቀላልና ከባድ መሳሪያዎች በእነዚህ ህንጻዎች ውስጥ ተይዘዋል። ባለፉት 2 ቀናት በይሁዳና ሰማሪያ ወደ 600 የሚጠጉ ልዩ ዘመቻ ተካሂዷል። 42 ተጠርጣሪዎች በቁጥጥር ስር ውለዋል። ለሽብር ተግባር የተዘጋጁ 87000 ሼኬል ተይዘዋል። በተጨማሪም የተለያዩ የሽብር ክስተቶችን ለመቋቋም ብዛት ያላቸው የጦር ኃይሎች በይሁዳና ሰማሪያ የጦር ልምምድ እያካሄዱ መሆኑን የቃል አቀባዩ ገልጿል። ፋሲል ያሉ መረጃዎች እነዚህ። ኦኬ መለሳለሁ። ለማጠቃለያ ወደ አንተም እስቲ ደመልሽ ለፍና መልሱ ተጨማሪ ካለሽ። አዎ ፋሲል፣ ያው እንግዲህ አብዛኛው ክርስቲያኑም ህብረተሰብ ሆነ ሙስሊሞቹ በቃ ያለ እውቀት የላቸውም፣ በተለይ ስለ መጽሐፍ ቅዱስና ስለ እስራኤል የሚለውን ማለት ነው። እና እንግዲህ መጽሐፍ ቅዱስን ለሚያነቡት በተለይ ስለ እስራኤል በ1948 የተመሰረተች ብቻ አድርገው የሚያስቡ ብዙ ሰዎች ስላሉ መጽሐፍ ቅዱስ ላይ ገብተው መጽሐፈ ሳሙኤል ላይ እስራኤልና ፍልስጤን ያኔም ሲጣሉ እንደነበረ መጽሐፍ ኢያሱ ላይ ገብተው ሲያነቡ እስራኤልን እንደሚያገኙት እንደገና ደግሞ ከ3000 ዘመን በፊት ዳዊትና ጎልያድ ዳዊት ማን እንደሆነ ጎልያድ ማን እንደሆነና መቼ እንደነበረ እስራኤል በግልጽ ሊያሳያቸው ይችላል። ሁለተኛ ነገር ደግሞ ለምንድን ነው በዓለም ላይ እስራኤል የተጠሉት ብለው ዝም ብለው እናንተ እንደዚህ ናችሁ ከማለት ይቅር ለምንድን ነው ብሎ መመርመሩ በቂ ነው ብዬ አስባለሁ። ሲመረመር ደግሞ እስራኤሎች የተማሩ ናቸው። በኢኮኖሚም በፖለቲካም በብዙ ነገር ከስደታቸው ከጭንቀታቸው የተነሳ መማሪያ እና ያላቸው የሀብት መጠን ከፍተኛ ስለሆነ የዓለም ሕዝብ ደግሞ በቅናት መድረስ ስለማይችል አንዳንዴ ሰው ማድረግ ስለማንችል በጓደኞቻችን ቅናትኛ ተይዘን ያንን ጓደኛ እናራክሳለን። እንደዚሁ ነው መድረስ ስለማይቻል በእስራኤል ላይ ባለው ሁኔታ ሁሉ በቅናት መንፈስ የተነሳ ብዙ ነገር ያደርጋሉና ታሪክን ቢያነቡ ብዬ ነው ምክር ልሰጠው። ከዛ በተጨማሪ እኔ እንኳን የለኝም ቲክቶክ ላይ የኛ ህብረተሰቦች ይገባሉና ከብዙ ሰዎች ጋር ለማስረዳት ይሞክራሉና አንዳንድ እህቶች እንደነገሩኝ እነዛ ተደራጅተው መጥተው ስድብ ነው የሚያውቁት። ስለዚህ የኛ ህብረተሰብ ቲክቶክ ላይ ገብታችሁ ለማስረዳት ስትፈልጉ ብዙ ነገሮቻችሁ በመጽሐፍ ቅዱስም ሆነ በታሪክ ላይ የተሞረከዘው ሆኖ ለማስረዳት ሞክሩ። ሲታደቡ ምንም አይንሰራችሁ። ሰው ያለውን ነው መናገርና ማውጣት የሚችለው። ከዛ ውጭ ግን በቂ ሆናችሁ ሁሉን ነገር አስተካክላችሁ ገብታችሁ ብትመልሱላቸው ብዬ እላለሁ። ኦኬ እስቲ ተስፋዬ ማጠቃለያ። ለማጠቃለያ በአሁን ሰዓት ፋሲል አነጋጋሪ የሆነው ለሁላችንም ለእግር ኳስ አፍቃሪዎች እንግዲህ የኢራን እግር ኳስ ቡድን በዓለም ዋንጫ ይሳተፋል አይሳተፍም የሚለው ጥያቄ ነው። ምክንያቱም እግር ኳሱን እንግዲህ የምታካሄደው አሜሪካ ነች። በአሁን ሰዓት ይሄንን ጉዳይ ፊፋም እየመረመረው ይገኛል። በፊፋ የሚወጡ አንዳንድ መረጃዎች እንደሚያሳዩት በትክክለኛ የኢራን እግር ኳስ የብሔራዊ ቡድን እንደማይሳተፍ አንዳንድ ምንጮች እየወጡ ነው። እንግዲህ በአሁን ሰዓት ከኢራን ውስጥ ከእግር ኳስ ፌዴሬሽን የሚወጡ አንዳንድ መረጃዎች በዚህ ጉዳይ ላይ በቂ ዝግጅት እንዳደረጉና እንደውም ያው ይሄንን ለማለፍ ያደረጉት ጥረት በጣም ረጅም ጊዜና በጣም ትግስት የበለጠ የነበረው ነው። በአሁን ሰዓት እንዲህ አይነት ነገር ባለመደረጉ ደግሞ አዘናቸውን እየገለጹ ያሉበት ሁኔታ ነው። ፋሲል እንግዲህ ከሀገር ለመውጣት ነው የግዴታ እስራኤልን ፈቃድ ማግኘት አለባቸው ከአየር ክልሉ በእስራኤል ቁጥጥር ስር ነው። ሰሞኑን ሰምታችኋል። የውጭ ጉዳይ ሚኒስትራቸው ለተለያዩ ስብሰባዎችና ግንኙነቶች በእስራኤል ፈቃድ ነው የወጣው።
አመሰግናለሁ ባልደረቦቼ ስለሰጣችሁኝ ማብራሪያና ትንተና በጣም አመሰግናለሁ መልሹ ብርሃኑ ተስፋዬ ቢሻው በጣም አመሰግናለሁ ሰላም